ሰላም እንደምን አላችሁ? ዛሬ ከእግዚአብሔር ቃል አንድ ስፍራ ላይ ቃል አብረን እንከፋፈላለን። የዮሐንስ መልእክት ላይ ምዕራፍ 3 ቁጥር 1 ላይ ነው። እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። ይሄ የእግዚአብሔር ልጆች ተብለን ስንጠራ እንግዲህ እንደ መጠሪያ ብቻ አይደለም የተሰጠን፣ ማንነታችን ሆነ ማለት ነው። እግዚአብሔር የራሱ ልጆች አድርጎን ከዚያ እኛም ደግሞ ልጆቹ ተብለን ልንጠራ እንዴት ያለ ፍቅር የፍቅር መጨረሻ የተገለጠበት እግዚአብሔር እኛም የእሱ ልጆች አድርጎ ሲጠራን ነው። ከዚያ እዚህ ስፍራ ጋር የሚገርመው ያለው የጠቀሰው ምን ይላል? ስለዚህ ምክንያት ይላል ዓለም እርሱን ስላላወቀው እኛን አያውቀንም። ማንን? እግዚአብሔርን። እግዚአብሔር አባታችን ነው። እግዚአብሔር ለኛ አባታችን ነው። ስለዚህ አንዳንድ ጊዜ እዚህ ምድር ላይ ስንኖር በእግዚአብሔር ስፍራ ያለንን የተወደድንበትን የተቀበልነው ርስት ማንነታችንን ስናይ የሚያስመካ ነው። ብንመካ በእግዚአብሔር ልንመካ እንችላለን። የሚመካ በእግዚአብሔር ይመካ ተብሏልና ያስመካልም። ሰው እንኳን ሌላ በዚህ በምድራዊ ነገር እኮ በጣም ይመካል። የኛ ግን እውነተኛ መመካችን እግዚአብሔር ነው። ደግሞ የሚያስመካም እግዚአብሔር ብቻ ነው። ይሄ ሁሉ ሆኖልን ሳለ ግን እዚህ ምድር ላይ በምንኖርበት ጊዜ ደግሞ በሚገርም ሁኔታ ሰዎች በዚያ አይን ላያዩን ይችላሉ። በዚያ ደረጃ ተቀባይነት ላይኖር ይችላል። እኛ አለን አገኘን ያልነውን ነገር ይሄ በአይን የማይታይ መንፈሳዊ የእግዚአብሔር ልጆች ተብለን የተጠራንበት አዲስ ፍጥረት መሆናችንን ሰዎች አይረዱትም። እኛ ግን ውስጣችን ያገኘነው የምናውቀው መንፈሳችን የሚመሰክርልን ነገር አለ እና የዚህ ዓለም ሰዎች እኛ ውስጣችን ያወቅነውን ነገር እንዲያውቁልን እንፈልጋለን። አዲስ መሆናችንን፣ የእግዚአብሔር ልጆች መሆናችንን፣ ጻድቅ መሆናችንን፣ በእግዚአብሔር ዘንድ የተሰጠንን ስልጣን ሁሉ እነሱ እንዲያውቁልንና እውቅና እንዲሰጡን እንፈልጋለን። ግን የእግዚአብሔር ቃል ግልጥ ባለመልኩ እዚህ ስፍራ ላይ ያስቀምጦልናል። እኛ አባታችንን እንኳን አላወቁትም። ማለት እግዚአብሔርን ስላላወቁት እኛን ሊያውቁን አይችሉም። ስለዚህ እኛን አላወቁንም። እቺ ዓለም አላወቀችንም፣ አልተረዳችንም። የኛን አቅም እግዚአብሔር ለኛ የሰጠው ማንነት አላወቀውም። ይሄ ዓለም ብለን ብንጨነቅ ትክክል አይደለም ማለት ነው። ለምን? ቃሉ እዚህ ጋር ያነበብነው ስለዚህ ምክንያት ዓለም እርሱን ስላላወቀው ማንን? እግዚአብሔርን። ዓለም እግዚአብሔርን እራሱ አላወቀውም። ስለዚህ አባታችንን እግዚአብሔር አምላካችንን እግዚአብሔርን ካላወቁት እኛን እንዴት ሊያውቁን ይችላሉ ታዲያ? በፍጹም ሊያውቁን አይችሉም። በፍጹም እንዲያውቁን መጠበቅ የለብንም። እነሱ እንዲያውቁን ይሄ ዓለም ሲስተሙ እኛን እንዲያውቀን መጠበቅ የለብንም። ለምን? የላከንን የተገኘንበትን ምንጫችንን ማን? እግዚአብሔርን አላወቀውም። አወቀንም አላወቀንም ይሄ ዓለም ግን የተላክንበትን መልእክት በደንብ አድርገን ደግሞ መፈጸም የምንችልበት አቅም አለን ማለት ነው። እንችላለን። እሱም ማድረግ እንችላለን። ማምጣት ያለብንን ተጽዕኖ ሁሉ ማምጣት እንችላለን። ግን ለእግዚአብሔር ራሱ እግዚአብሔርን አውቀውት ለእግዚአብሔር እውቅና መስጠት ያልቻሉ እኛን እንደ እግዚአብሔር ልጆች ደግሞ አውቀውን እውቅና ይስጡን፣ ዓለም ቦታ ትስጠን ብንል አይሆንም ማለት ነው። አያደርገውም በፍጹም። ስለዚህ ዓለም የእግዚአብሔርን ነገር እኮ እንደ ተራ ነው የሚያየው። ዓለም የራሷን ጥበብ የጥበብ መጨረሻ አርጋ መታየው የራሷን ጥበብ ነው። በእግዚአብሔር ዘንድ ግን እሱ ተራ ጥበብ ነው። ለዚህ እኮ ነው የዚህን ዓለም ጥበብ ሞኝነት እንደ ሞኝነት እንዲቆጠር የእግዚአብሔርን ጥበብ ዓለም የእግዚአብሔርን ጥበብ ሞኝ ብላ ትላለች። እግዚአብሔር ጋር ስንመጣ ግን የዓለም ጥበብ ሁሉ ደግሞ ሞኝነት፣ የማይረባ ተራ። ለዚያ ነው እኮ ሐዋርያው ጳውሎስ ሲመጣ ምን አለ? ሁሉን እንደማይረባ ነገር አድርጌ ቆጠርኩት አለ። መቼ? የሚረባውን እውነተኛውን ትክክለኛውን የእግዚአብሔርን ፍቅር ጥበብ ሲገለጥለት እስከዛሬ ሁሉ ያከማቸው ለካስ የማይረባ ነው። እስክናቀው ብቻ ነው የእግዚአብሔርን እስክናቀው ግን ትንሽ ያደክመናል እና ሰው ይጓጓል። ጥሩ ነው እሱ መፈለጋችን። የእግዚአብሔርን ነገር ማወቅ መጥፎ አይደለም፣ ክፋት የለውም፣ ጥሩ ነው፣ ይጠቅማል። ግን መንገዱ ምንድን ነው? የእግዚአብሔርን ነገር የምናውቅበት መንገዱ ምንድን ነው ብለን ደግሞ ማወቅ አለብን። ያም መንገዱን ስናገኝ ነው ልናውቀው የምንችለው። መንገዱ እዚህ ጋር እንደሚነግረን እራሱኑ እግዚአብሔርን ማወቅ፣ የእግዚአብሔርን ነገር ለማወቅ
ራሱኑ እግዚአብሔርን ማወቅ ትክክለኛ ትልቁ መንገድ ነው። ራሱኑ እግዚአብሔር ባለቤቱን ለምሳሌ አንድን ሰው ቤቱን ማወቅ ፈለጋችሁ፣ ሀብቱን ማወቅ ፈለጋችሁ፣ አኗኗሩን ማወቅ ፈለጋችሁ፣ የስራውን ቦታ፣ ቢዝነሱን፣ የተለያየ ህይወቱን ማወቅ ፈለጋችሁ፣ ጠጋ ብላችሁ በደንብ አድርጋችሁ የላይፍ ስታይሉን ማወቅ ፈለጋችሁ፣ መንገዱ ምንድን ነው ታዲያ? መንገዱ በደንብ ማወቅ ይሄን በትክክል ፈልጋችሁት ከሆነ ሰውየው ጋር ጠጋ ብላችሁ ሰውየውን ማወቅ አይደለ? ትልቁ ጥበብ ሰውየውን ማወቅ እኮ ነው። በቃ ሰውየውን ወዳጅ ማድረግ የምታገኙት አብራችሁ ሻይ ቡና የምትሉ አብራችሁ ማዕድ የምትካፈሉ ከዛ ቤት ለቤት ደግሞ የምትጠራሩ የምትጠያየቁ ስትሉ ከውጭ አልፎ ደግሞ ወደ ቤት ሄድና የቤቱንም ህይወት የቤተሰቡን ህይወት እያወቃችሁ ትመጣላችሁ። መጀመሪያ ግን የጀመራችሁት ዘላችሁ ሰው ቤት ዘው ተብሎ ስለማይገባ ሰውየውን ነው ማወቅ የሚጠበቅባችሁ። በግል ከሰውየው ጋር በስልክ በመደዋወል በአካል በመገናኘት ይደረጋል። የእግዚአብሔርን ነገር ማወቅ ስንፈልግ ባለቤቱ እግዚአብሔር ስለሆነ እራሱን እግዚአብሔርን ወዳጃችን አድርገን ወደነው፣ ያው እሱ ይወደናል፣ እሱ የፍቅር አምላክ ነው። ወደነው ፈልገነው ከእርሱ ጋር ህብረት ስናደርግ ከእሱ ጋር ብዙ ጊዜያችንን ስናሳልፍ እሱ ያለውን ነገር ሁሉ ማወቅ እንችላለን። የቃል ውስጥ ያለውን ጥበብ ማወቅ እንችላለን። ኃይሉን የእኛን ነገር ሁሉ መቀየር የሚችለው የእግዚአብሔርን ኃይል ማወቅ እንችላለን። ካወቅንስ እውቀቱን፣ ኃይሉን፣ ጥበቡን ካወቅንስ እንሰራበታለን፣ እንጠቀምበታለን። እግዚአብሔር ቸር ነው። ለጸጋው ስጦታ የሚጸጸት አምላክ አይደለም። ካወቅነው ደግሞ እሱ ጋር ቀርበን ከተገለጠልን ካወቅነው እንሰራበታለን፣ ፍሬያማ እንሆናለን ማለት ነው። ያ የስኬት መንገድ ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ ለማወቅ ራሱ እግዚአብሔርን ማወቅ ይሄን ቃሉ ያው በሚነበብበት ጊዜ ሁሉ ኃይል ስላለው ደግሜ አብረን እናንብብ። አንደኛው ዮሐንስ ምዕራፍ 3 ቁጥር 1 ላይ ነው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህም ምክንያት ዓለም እርሱን ስላላወቀው እኛንም አያውቀንም። ዓለም እርሱን ስላላወቀው እኛንም አያውቀንም። በሰማይ ታወቅነን፣ በእግዚአብሔር ዘንድ የታወቅነን። ኢየሱስ ክርስቶስ ጌታ ነው። ዛሬ ይዤላችሁ የመጣሁት ይሄ መልእክት ነው። ሌላ ጊዜም ደግሞ በሌላ መልእክት እግዚአብሔር በልቤ ባስቀመጠው መልእክት እንገናኛለን። እግዚአብሔርን ቃል አብረን እንከፋፈላለን። እስከዚያው ደህና ሁኑ።